ከዛ እዚህ ጋር ግን ማለት ይሄ ሳምሶን የሚለውን ስም ደግሞ የሆነ ሰዓት ላይ እንደዚህ አሽከርከረ ከፈለክ የሆነ ስም ትሰጠኛለህ። የሆነ ሰዓት ላይ እዚሁ ነው የምቀይረው። ደስ ያለን ትሰጠኛለህ። እሱ ልጅ መኪና ገጭቶ ሰው ልጅ ወደ 6-7 ዓመት ይታሰርና ሲወጣ በጣም ኃይለኛ ክርስቲያን ነበርና ሲወጣ ጺም በጺም ሆኖ በቃ ሉክ ላይክ እንደ ሼክ ሆነ። ሼክ በቃ የሚለብሰው ሱሪ ራሱ አጭር ነው። በቃ ራስ ሴትን ራሱ እንደዚህ ሰላም አይልምና ምንድነው ነገሩ ምናምን ብዬ መጠየቅ ጀመርን። ከዛ በቃ ሙስሊም ሆኖ ነው ምናምን ነገርና ሁሌ ከሱ አጠገብ እንሆናለንና ምንድነው በጣም በቃ ክርስቲያኖች ኮሜንት ላይ ቅዱሳን እሺ ይሰማሻል? ወላሂ መስኪን ተረብቃችሁ ታዳምጣላችሁ። ልክ ሶሻል አዲስ ትመጣላችሁ። አላህ ምስክሬ ነው። ማንም የሚመልሰው ክርስቲያን የለውም። መልስ ጀመረ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ የለም። ገብታችኋል? ምን ይሏቸዋል? ነብይ መሐመድ ምስክር የለውም። ነገር ግን ኢየሱስ ክርስቶስ ምስክር። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ይላል አይደለ? ስለዚህ የክርስትና መሰረት ምን ነው? ክርስቶስ ከሙታን መነሳቱ ነው። ለዚህ ደግሞ ትንሳኤ የአይን ምስክር ናቸው ወይ ብለን ስናይ ጊዜ ሐዋርያቶች አይደሉም። በጣም የሚያሳዝነው አንተ ቅድም ምን አልክ? ከሙታን መነሳቱን ምስክሮች ናቸው፣ ይሄንን መስክረዋል አልክ። ነገር ግን በጣም የሚያሳዝነው አንድም ሐዋርያ እንኳን ኢየሱስ ክርስቶስ ከሙታን ሲነሳ ያየ የለም። ውሸት ነው፣ ዋሽተዋል። አለ ማስረጃ ለመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ? መጀመሪያ በጣም ነው አንተ ማደንቀህ፣ በጣም ነው የምትመቸኝ፣ በጣም ብዙ ዕውቀት ነው ያስጨበጥከኝ። ሁለተኛው ጥያቄ ደግሞ አሁን አናቀድምም እኔ እዚህ ቤት መጥቼ እሰማለሁ። በጣም ብዙ ትምህርት ካንተ ነው የወሰድኩት፣ በጣም ብዙ ትምህርት ነው። ኦርቶዶክስ ነበርኩኝ፣ አንድ እግሬ ገብቷል። በጣም እየታገልኩ ነው ከራሴ ጋር ኦልሬዲ። እና አሁን ምንድነው የኔ ጥያቄው? ቅድም ልጅቷ ምን ብላለች? እስልምና እንደዚህ ከባህል ጋር የሚገናኘው ነገር አሁን ቅድም ምንድነው እንደዚህ እግር ጣቢ ምናምን ስትል ነበር። እና ልጅቷ እንዴት ነው ከባህል ጋር የሚገናኝ ነገር አለው እስልምና? የለም ያንን የእግር ጣቢ እንደዚህ እዚህ ቦታ አፍስሱልኝ ምናምን ያለችው ነገር ስህተት ነው እያልኳት ነበረ። ስህተት ነው እያልኳት ነው። ያን የሚያዝብ ህዝብ የለም። እሺ በቃ ሌላ ጥያቄ በጣም ነው የምትመቸኝ። እኔ አሁን አንድ ግሪን ራሱ በቃ አስገብቻለሁ። አጭር ታሪክ በምን መጣ እንዴት እስልምና ልትወድ ቻልክ የሚለው ነገር ከመጣ እሱ ልመልስ። በጣም ደስ የሚለኝ ነገር ስለሆነ ማለት አይ ነገር ደስ ይላል። አንድ አዲሱ የሚባል ሀገር አዲስ አበባ ልጅ አዲስ አበባ ሀገር እሱ ልጅ መኪና ገጭቶ ሰው ልጅ ወደ 6-7 ዓመት ይታሰርና ሲወጣ በጣም ኃይለኛ ክርስቲያን ነበርና ሲወጣ ጺም በጺም ሆኖ በቃ ሉክ ላይክ እንደ ሼክ ሆነ። ሼክ በቃ የሚለብሰው ሱሪ ራሱ አጭር ነው። በቃ ራስ ሴትን ራሱ እንደዚህ ሰላም አይልምና ምንድነው ነገሩ ምናምን ብዬ መጠየቅ ጀመርን። ከዛ በቃ ሙስሊም ሆኖ ነው ምናምን ነገርና ሁሌ ከሱ አጠገብ እንሆናለንና ምንድነው በጣም በቃ ከምንድነው እውነትን ነው የምንፈልገው ሁላችንም ገባ። እዚህ ምድር ላይ ስንኖር ማንም እኔ አሁን እናቴም አባቴም ኦርቶዶክስ ነው ገባ። ማንም ያስተማረኝን አልይዝም አልፈልግም በዚህ ሰዓት በዚህ በሰለጠነ ዘመን እና በጣም እሱ ገፋፍቶኛል ወደ እስልምና። ምንድነው ምን አይቶ ነው ልጁ? በጣም ሀገር ያሸበረ ሰው ነው እንግዲህ አዲሱ ማለት ሀገር ያሸበረ ሰው ነው። ይሄ ጥያቄ አይደለም ሀሳብ ነው። ኢስላም ሰዎችን ያነጻል በብዙ ነገራቶች። ያለሽ ከነበረበት ሁኔታ እንዲቀየር ያደረገው የሚያነጹት በርካታ ተግዛዞች አሉ። ያ ነው ኢስላም ወደ ጽድቅ ይጠራል ሰዎችን። ኢስላም ሰዎችን ወደ ጽድቅ የሚጠራ የሆነ ሃይማኖት ነው። እሺ ጥያቄ ጊዜ መጠየቅ ይቻላል። እሺ አብሽር። እሺ ከላይ ሰላም እኔ ይሄንን ለማለት ነው። እኔ እንደው ዱአ አድርጉልኝ ብቻ ያንን ነው። ሁሌም እዚህ ቤት አለው እመጣለሁ። ዱአ አድርጉልኝ በቃ ሌላ ምንም አይደለም። ከዛ እዚህ ጋር ግን ማለት ይሄ ሳምሶን የሚለውን ስም ደግሞ የሆነ ሰዓት ላይ እንደዚህ አሽከርከረ ከፈለክ የሆነ ስም ትሰጠኛለህ። የሆነ ሰዓት ላይ እዚሁ ነው የምቀይረው። ደስ ያለን ትሰጠኛለህ። በቃ ወጥቻለሁ። ማሰላም ይመቻችሁ ሁላችሁ። ቻው። ከታች ነኝ። አይሽ እኔ ልቀጥል? እሺ ቀጥል። እሺ በጣም ነው የማመሰግነው። እና በቃ እኔ ብዙ ጊዜ እንግዲህ ይቅርታ አድርግልኝና እንደዚያ ነገር መንፈሳዊ ነገሮች ይመቹኛል። ያው ይሄን ነገር ለማውራት ፈልጌ ምናምን ሳይሆን አሁን ለምሳሌ መጨረሻ የሰው ልጆች አንድ የሚያደርገው ሞት ነው
እና ሞት የሰው ልጆች በሙሉ አንድ ያደርጋልና የሰው ልጅ የመጨረሻውን ምንና የት እንደሆነ ማረጋገጥ አለበት ብዬ አምናለሁ እኔ በራሴ እና እኔ እስልምናንም ቼክ አደርጋለሁ፣ ክርስትናንም ቼክ አደርጋለሁ። ያ ማለት ግን እምነቴን ተጠራጥሬ ነው ያመንኩትን አላውቀውም ማለት አይደለም። እኔ አሁን ያመንኩትን አውቃለሁ፣ የተጠራጠርኩት ነገር የለም። ግን ያው ይሄ ህይወት ነው፣ የህይወት ጉዳይ ነፍስያ ነገር ስለሆነ ግን ቼክ አደርጋለሁ እና አሁን ቁርአንን እንደተመለከትኩት ወይም ደግሞ እንደተረዳሁት ሙሉ ፐርፌክት ባልሆንም የተረዳሁት ነገር አለ። መጽሐፍ ቅዱስንም የተረዳሁት ነገር አለ። እዚህ ጋር አሁን ነብዩ መሐመድ ወደ ተራራ እንደወጣ እና ቁርአንን ከአላህ ዘንድ እንደተቀበለ ይቅራ ይዞ እንደመጣ ቁርአንን ይዞ እንደመጣ እውነት ነው አይደል? ይሄ ነገር እውነት ነው። እውነት ነው። እሺ በጣም አመሰግናለሁ። በመልአኩ በጅብሪል ምክንያት በጅብሪል አማካይነት ቁርአንን ይዞ መጣና ከዛም በኋላ ምንድነው ያለው? አስተምራቸው ወይም ደግሞ ንገራቸው ብሏል አላለም? እውነት ነው። በጣም አመሰግናለሁ። እና እሱ ጋር ይሄ ለአሁኑ ነጥቤ ነውና በጣም እያሰብኩ ነበር እዚህ ጋር ያለውን ፓርትና ባይብል ላይ ደግሞ ገብቼ የሆነ ፓርቱን ቼክ እያደረግኩ ነበርና ነብዩ መሐመድ የአላህ ነብይ ተብለው እንደመወሰናቸው ምክንያት ወደ ተራራ እንደሄዱ ከጅብሪል ቁርአንን ይዞ እንደመጡና የቁርአን እንትን እንዳሉ እና ለህዝቡ ደግሞ እንዲያስተማሩ ሄደ ንገራቸው የሚልን ትእዛዝ እንደተቀበሉና ላገኙት ወይም ደግሞ በዛ መካከል ላሉ ሰዎች ሁሉ ቁርአንን ያስተምሩ ይናገሩ እንደነበረ አላህ ነብይ እንደሆኑም ራሳቸውን ሲያስተዋውቁ እንደነበረ ይታወቃል። እና እሱን እንግዲህ አሁን እዚህ ጋር ያልኩትን አው ብለ የተስማማውን ቃል ልብ በልና መጽሐፍ ቅዱስ ላይ አንደኛ ዮሐንስ መልእክት ላይ ወደ ኮመንት መግባት ተከልክያለሁ አልቻልኩም። አንደኛ ዮሐንስ መልእክት ላይ ምን ይላል መሰለ? ሞዴሎ ወይ መጀመሪያ ላይ ስገባ ወይ ሰው ከሞት በኋላ ሊያውቅ ይገባል። እኔ ለምሳሌ ጥርጣሬ ላይ ሁኜ ሳይሆን እርግጠኛ ነኝ ምናምን እያልክ ነበር አይደለ? አንተ እርግጠኛ ነህ አሁን ከሞት በኋላ ወደ ገነት እንደምትገባ? በሱ መቼም አልጠራጠርም። ግን እችን ሐሳቤን ጨርሼ ብትቀጥልልኝ ደስ ይለኛል። ችግር የለም ትጨርሳለህ። ክርስቲያኖች ወደ ገነት ይገባሉ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ልቀጥል? ክርስቲያኖች ወደ ገነት ይገባሉ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ስላለ የዘላለም ሕይወት ማለት ያው መንግስተ ሰማያት ነው። አንዴ ክርስቲያኖች ወደ ገነት ይገባሉ የሚል ማለት አንፃር ተነስቶ ክርስቲያኖች ወደ ገነት ይገባሉ ይላል። ያ ቃል በቃል ለምሳሌ ሙስሊሞች ወደ ገነት ይገባሉ የሚል በጣም ጥሩ ሙስሊሞች ገነት ይገባሉ የሚል ቃል በቃል አለ። አላህ ቃል በቃል በቁርአን الذين آمنوا بآياتنا وكانوا مسلمين ጀና ይላል። ሙስሊም የሆኑትን ገነትን ግቡ ነው የሚላቸው አለ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ الجنة لا يدخلها إلا نفس مسلمة ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ማለት። ልክ እንዲሁ ቃል በቃል ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ ወይ ዛፍ ቅዱስ ላይ? በጣም ጥሩ ጥያቄ ነው። አሁን ባልከው መሰረት እንደዚህ ቃል በቃል ሳይሆን አሁን ለምሳሌ ኢየሱስ ክርስቶስ ክርስትና የሚለውን እምነት ለመመስረት ሳይሆን አሁን ሐዋርያቶቹ በተሰበሰቡበት ሰዓት ወንጌልን በሚሰብኩበት ሰዓት በስደት በዛ ወቅት ነው በምን እንደሆነ አካባቢ እነርሱ ክርስቲያን ተባሉ ተብሎ የተነገረው እንጂ ኢየሱስ ክርስቶስ እርሱ የእግዚአብሔር ማለት እንትኑ ቤዙ ወይም ደግሞ መሰረቱ እርሱ የእግዚአብሔር ልጅ እንደሆነ እና እርሱ ለሰዎች የመጣ ክርስቶስ የዳዊት ልጅ እንደሆነ ይሄ ነው በቃ መሰረቱ ይሄ ነው ሪሉ ማለት ነው። ኢየሱስ ማን ነው ክርስቶስ ማን ነው ሳይሆን ጥያቄው ክርስቲያኖች ገነት ይገባሉ ወይ የሚል ቃል አለው የነበረ የለም። በቃ ተያያዘ። ግን ገነት ነው ላይ አምናለሁ በማስረጃ
እኛ ግን ቃል በቃል አላህ Subhanahu Wa Ta'ala ክርስቲያን ገነት ናቸው የሚል ቃል በቃል ነው የነገረን። ምን ተስፋ ቃላችንን ይዘን በኩራት የምንጓዝ ነን። ነገር ግን ክርስቲያኖች የገነት ናቸው የሚል የለም ወፍ። ኦኬ ክርስቲያን ማለት እኮ በክርስቶስ ማለት እኮ ነው። በክርስቶስ ደግሞ የእግዚአብሔር ልጅ የሆኑት ደግሞ መግባታቸው ግልጽ ነው። ይሄ እኮ ገና ኤሌመንተሪ ላይ እንዳለ እኮ ነው ይሄ ጥያቄ። ምክንያቱም እኛ የእግዚአብሔር ልጆች ሆነን የእግዚአብሔር ልጅ ደግሞ ቦታውን ስፍራውን ታውቋለህ ወይ? አንድ ከሃይማኖት አንፃር አንድ የሚያነሳው ነብይ ክርስቶስም አላነሳውም። ክርስቶስ ማለት የክርስቲያን ወረሱ ማለት ክርስቶስ ማለት የክርስቶስ ተከታይ ማለት ነው ካልክ ክርስቶስን ትከተላለህ አትከተልም የሚለው እንደገና በመጽሐፍ ቅዱስ ይፈተሻል እንጂ ከሃይማኖት አንፃር ተነስቶ ክርስቲያኖች የገነት ናቸው የሚል የለም። ክርስቲያኖች ገነትን ይገባሉ የሚል የለም በፍጹም መጽሐፍ ቅዱስ ላይ ተታለረ። እኔ ለምሳሌ እንናመጣና ክርስቲያን ማን ነው ያለው መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ ለምን ማን ነው? ይሄ ክርስቲያን የሚለው ስያሜ ለመጀመሪያ ጊዜ የተሰየሙት አንተ እንዳልከው ኢየሱስ ክርስቶስ ካረገ በኋላ ነው አይደል? ኢየሱስ ክርስቶስ በአንጾኪያ በምትባል ከተማ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ባለው መሰረት ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ተሰባሰቡ፣ በዚያው ክርስቲያን ተባሉ ይላል። ይሄ አይደለ? ይሄን ክርስቲያን የሚለውን ስያሜ የሰጣቸው አምላክ ነው ወይንስ ነብይ ነው ወይንስ ጠላት ነው? ይሄን ስም ያወጣው ይሄን ስም ያወጣው አምላክ አይደለም። አምላካችን ኢየሱስ ክርስቶስ እኔ ህይወት እንዲበዛላችሁ ህይወት እንዲሆናላችሁ መጣው እንጂ ክርስቲያን የሚል ወይም ደግሞ የሆነ ሃይማኖት ልመሰረት መጣው አላለም። እርሱ ህይወት እንዲሆንልን ነው እንጂ መጣው ሃይማኖት ሊመሰረትልን የሆነ ሃይማኖት የሚባል ድርጅት ሊከፍትልን አልመጣም። እሱ ህይወት እንዲሆንልን ህይወት እንዲበዛልን የመጣው። ጎበዝስ በቃ ይሄ ነው እና ክርስቶስ የትኛው አንድም ቀን እንደ ክርስቲያን ሆኖ ብሎ ሰዎችን አላስተማረም፣ ነብያቶችም አላስተማሩም። ግን ከክርስቶስ በኋላ ለመጀመሪያ ጊዜ ደቀ መዛሙርት ተሰብስበው ክርስቲያን ተባሉ። ማን ያላቸው? አምላክ ነው ወይ? ኧረ አይደለም። ነብይ ነው ወይ? ይሄ ስም ያወጣው? ኧረ አይደለም። አምላክና ነብያቶች ዘንድ እውቅና ከሌለው እዚህ ጋር ነው ፉርሽ የሚሆነው ክርስትና። ወላሂ ላዚ አምላክም አያውቀው ነብያቶችም አያውቁት አምላክና ነብይ ያልሰበከው እምነት ከሆነ ወደ ገሃነም ነው ቀጥታ የሚሄደው። እስልምና ጋር ስትመጣ ግን አምላክ ራሱ ሙስሊም ሆኖ ብሎ ያዘናል። እስልምና የሚለውን ሃይማኖት ራሱ ያዘዋል። ነብያቶችንም ሙስሊም ሆኖ ብሎ እንዳዘዛቸው ቃል በቃል ሰጣለሁ። ነብያቶችን ሙስሊም ነን እንዳሉ ሰጣለሁ። ነብያቶችን ሙስሊም ሆኖ ብሎ እንደሰበኩ ሰጣለሁ። ነብያቶችን ሙስሊሞች ናቸው የሚል ቃል በቃል ሰጣቸዋለሁ። ማስረጃ ቃል ጊዜ አብርሃም ሙስሊም ነበር የሚል ቃል በቃል ታገኛለህ። ማ ካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር የሚል ቃል ነበር። ክርስቲያን ነበር የሚላለው ላ የለም በፍጹም። ከአምላክ ዘንድና ከነብያት ዘንድ እውቅና ያለው ሃይማኖት ማን ነው ከተባለ ኢስላም ነው። ለዚህም ነው ይሄን ቲክቶክ ስከፍት ጊዜ የዛሬ 5 ዓመትና ከዚያ በፊት ቲክቶክ ገና እንደመጣ አካባቢ የዛሬ 5 ዓመት 6 ዓመት አካባቢ ይሄ አርእስት ታይታችሁታል ስትገቡ ጊዜ ከታች ያለው ኢስላም የነብያት ሃይማኖት ነው የሚለው የዛንን ያስቀመጥኩት ገና ይሄን ቲክቶክ ስከፍት ጊዜ እስካሁን ድረስ ተቀይሮ አያውቅም። ወደፊትም አይቀየርበት እስካለ ድረስ ኢንሻአላህ። ምክንያቱም ይሄን የሚያረጋግጥ የሆነ ሃይማኖት ይዘን ነው እኛ እንቀሳቀሰው። አምላክ ቃል በቃል ለነብያት ያዘዘበትን ሃይማኖት፣ ነብያቶች ቃል በቃል የሰበኩት የሆነ ሃይማኖት፣ ነብያቶች ትውልዶቻቸውን አደራ ሙስሊም ሁኑ ብሎ የተናገሩበት ሃይማኖት። ያዕቆብ ምን አለ ለልጆቹ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ታላቁ ነብይ ምን አለ? እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን ብቻ ነው የመረጠላችሁ፣ አደራ ልጆቼ ሙስሊሞች ናቸው እንጂ አትጥፉ አለ። ከዚህ የበለጠ ረፍት የሚሰጥ ነገር አለ? አምላክና ነብያት ሰብከውት ካገኘ ያ መንገድ ትክክለኛ መንገድ ነው። አምላክና ነብያቶች ያልሰበኩት ከሆነ ወላሂ የሰይጣን መንገድ ነው፣ ወደ ገሃነም ነው የሚወስደው። አንዲት ቦታ ላይ መጽሐፍ ቅዱስ ላይ ነብያቶች ክርስቲያን ሆኖ ብሎ የተናገሩበት አይደለም። ክርስቲያን ብሎ የተናገረ ነብይ የለም። እሺ በአንተ ሐሳብ ያንተ ሐሳብ ልክ ነው ብዬ ልቀበልና
አሁን ለምሳሌ አሁን ሐዋርያቶችም ክርስቲያን የሚባለውን ሃይማኖት ሊመሰርቱ ወር ደግሞ ኢየሱስ ክርስቶስም ክርስቲያን የሚባለውን ሃይማኖት ሊመሰርቱ ሳይሆን እነሱ በስደት ላይ ያሉ በእንትን ላይ ክርስቶስን እየሰበኩ እርሱ ከሙታን የተነሳው እሱ ነው እንደዚህ የእግዚአብሔር ልጅ ነው ብሎ ሲሰብኩ እነዚህ የክርስቶስ ሰባኪዎች ስለሆኑ ክርስቲያን ተባሉ። ያለን እኮ ክርስትና ከሃይማኖት ጋር ሳይሆን ከህይወት ጋር ነው፣ ከነፍስያ ጋር ነው ግንኙነቱ። ነፍስን ለማዳን እንጂ ሃይማኖት የሆነ ዳስ ለመስራት አይደለም። እንደኛ ክርስቲያን ሆኖ ብለው አለ እንትን ያለ የለም። እሺ አሁን ክርስቶስ መነሳቱን ሊሰብኩ ነው ያልከው ነው ወይስ ጆሮዬ ነው ተሳስቼ ነው? አይ አልተሳሳትክም። ስለ የትንሳኤው ምስክሮች እንደሆኑ እርሱ እናንተ የሰቀላችሁት ኢየሱስ ክርስቶስ እግዚአብሔር ከሙታን እንዳስነሳው እያለ ይቀጥላል። በጣም ጥሩ። አሁን ጥሩ ነገር አመጣ። ጳውሎስ ምን አለ መጽሐፍ ቅዱስ ላይ እና መሰረት ጳውሎስ ነው ነገራችን። ጳውሎስ ምን አለ? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ይላል አይደለ? ስለዚህ የክርስትና መሰረት ምን ነው? ክርስቶስ ከሙታን መነሳቱ ነው። ለዚህ ደግሞ ትንሳኤ የአይን ምስክር ናቸው ወይ ብለን ስናይ ጊዜ ሐዋርያቶች አይደሉም። በጣም የሚያሳዝነው አንተ ቅድም ምን አልክ? ከሙታን መነሳቱን ምስክሮች ናቸው፣ ይሄንን መስክረዋል። ነገር ግን በጣም የሚያሳዝነው አንድም ሐዋርያ እንኳን ኢየሱስ ክርስቶስ ከሙታን ሲነሳ ያየ የለም። ውሸት ነው፣ ዋሽተዋቸዋል። አለ ማስረጃ ለመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ? ሞዴሉ የለም በላቸዋል። መስክር ማለት ኢየሱስ ክርስቶስ ከሙታን እንደተነሳ መቃብር ተከፍቶ ባዶ እንደሆነ ስቲል አሁን ድረስ መቃብሩ እስራኤል ወይም ደግሞ አይሁድ ጋር የነ ዳዊት የነ አብርሃም በነበረበት መቃብር ላይ ኢየሱስ ክርስቶስ አጥንት ወይም ደግሞ መታሰቢያ እንደሌለ ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳና ለማርያም ደግሞ እንደተገለጠላት መጽሐፍ ቅዱስ ላይ ተቀምጦላል እኮ ቁጭ ብሎ። ወይ አንዴ ጥያቄውን ምንም አለ እንትን አላልከውም። ኢየሱስ ክርስቶስ ከሙታን ሲነሳ አይተዋል ብለህናል። ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ ወይንስ የለም? ማለት ከሙታን ሲነሳ ያየው የለም። በእርግጥ ከተነሳ በኋላ ግን ለነርሱ በተዘጋ ቤት ውስጥ ተገልጦላቸዋል። ብዙ ጊዜ ከነርሱ ጋር አብሮ በልቷል፣ አብሮ ጠጥቷል፣ አብሮ ተመላልሷል። ስለዚህ ኢየሱስ ክርስቶስ ግዴታ ከሙታን ሲነሳ እኮ የእግዚአብሔር አሰራር ነው። የእግዚአብሔር አሰራርን ሰውን የሆነን ሰው አምጥተህ ሌላ ልንገርህ ማየት የነበረበት የሚገርመህ ከዛ በኋላ መግደላዊት ማርያም ማርያም ነች ሄደችው አይደለ? አላመኑም ይላል። ቅዠት መስሎ ታያቸው ይላል። ቅዠት መስሎ ታያቸው ይላል። ይሄን ታምናለህ አይደለ? yes ክርስቶስ መጀመሪያ ቀድሞ አስተምሯቸው ከሆነ ምን ሊሉ ነበር የሚገባ? እነዚህ ሰዎች ያስተማረን በትንቢቱ ማን ነው የነገረን ነገር በቃ ተፈጸመ የሚድኑበት ነገር ሆኖ ሳለ ነገሩ ደግሞ በጣም ሊደሰቱበት የሚገባ ነገር ነበር። ነገር ግን አላመኗትም። ቅዠት መስሎ ታያቸው። ተነሳ ምናምን ስትላቸው ጭራሽ ለማረጋገጥ ሄዱ። አሁን እዛ ቦታ ላይ ስለዚህ ስለመነሳቱ ጉዳይ የሚዘገቡ ዘገባዎች ሁሉ እንዳለ የሚጋጩ ናቸው። የሚጋጩ መሆናቸው ደግሞ ነገሩ ስህተት መሆኑን ኢየሱስ ክርስቶስ ሲነሳ ያየው ለማንኛውም ውሱ ምን መሰለህ የለም አላየውም። እሺ ምን መሰለህ እዚህ ጋር አላመኑትም፣ እነሱ አላስተዋሉም ይላል መጽሐፍ ቅዱስን። እነሱም ደግሞ አላስተዋሉም የሚነግራቸውን ይሄን ቤተክርስቲያኔን አፍርሼ እንደገና ገነባዋለሁ ሲል ስለ ቤተ መቅደስ ወይም ደግሞ ስለ ግንቡ የሚላቸው ይመስላቸው ነበር። መነሳቱንና መሞቱን እኮ ብዙ ጊዜ ነግሯቸዋል። እነሱ ግን አላስተዋሉ። በዛም አለማስተዋሉን ደግሞ ቶማስ የሚባለው ሐዋርያ ከሐዋርያቶች መካከል ጌታ በተዘጋው በር ሰላም ለእናንተ ይሁን ብሎ በሚገባበት ሰዓት ጌታ እኔ አንተን ካላየሁ እጅን ካልዳሰስኩኝ እጅ እንትኑ ምንድነው ሚስማር የገባበት ችንካር የገባበትን ቀዳዳ ካላየኝ አላምንም አለ። እሺ እኔ መንፈስ እንዳልሆንኩኝ ቼክ አድርግ ብሎ እጁንም ሰጠው። እጁንም ቼክ አደረገ፣ የተወጋውንም አየ። ከዛ ምን አደረገ? ወርሺፕ አደረገው፣ ሰገደለት፣ አምኖ ማለት ነው። ሞዴል አንድ እሱ ከዛ በኋላ ለማሳመን ተብሎ የተጨመረ ነው። ሌላው ነገር መግደላዊት ማርያም ተነስታ ሄደች ተብሎ ከተናገረች ያ እንዳለ የተጨመረ እንደሆነ ላሳይ ጊዜ በኋላ
የመጀመሪያዎቹ ወንጌሎች ላይ የለም። አይ የተጨመረ ነገር ምንም ነገር የለም። ውሱ አየህ፣ እሺ የተጨመረ እንደሆነ የመጀመሪያዎቹ ወንጌሎች ላይ አታገኘውም። እሱ ከፈለክ ላሳየህ። የግሪኩ ላይ ቀጥታ ገብተን ስናየው ጊዜ ከጊዜ በኋላ የተጻፈልህ ነው። ወንጌል ላይ እኮ ያለ ነው። ወንጌል ላይ ያለ ቃል እኮ ነው ያመጣውልህ። አሁን አንተ እጅህ ላይ ያለው አማርኛ ተተርጉሞ የተሰጠህ ነው። መጀመሪያ ወንጌል በምን ቋንቋ ነበር የተጻፈው? በግሪክኛ ነበር አይደል የተጻፈው? እዛ ላይ ቀጥታ የለም። እዛ ላይ አንደኛ እሱ ነው። ሌላው እንድታስተውሉ የምፈልጋችሁ ነገር ምን መሰላችሁ? ኢየሱስ ክርስቶስ ስለ ሙቶ መነሳቱ ይሄንን የተናገረው ለማን ነበር? ሙቶ መነሳቱን እንደ ተአምር እንሻለን ብለው በጠየቁት ጊዜ ማን ናቸው እነዚያ የጠየቁት አካሎች? የጠየቁት አካሎች ይሄን አይተዋል ወይ? ወፍ አላዩ። ሊያዩ ይገባ ነበር አይደለ? ተአምር ብለው በጠየቁት ጊዜ አመንዝራ ትውልድ ተአምርን ይሻል ብሎ ከዛ በኋላ ከሰደባቸው በኋላ ነገራቸው የሚያደርገውን ተአምር ይዛቸዋል። ክፉና አመንዝራ ትውልድ ተአምርን ይሻል፣ ነገር ግን የሰው ልጅ ከመሬት በታች 3 ቀን ቆይቶ እንደ ነብዩ ዮናስ ይወጣል ምናምን ብሎ ነግሯቸዋል። አመንዝራ ብሎ ሰደባቸው። ተመልከት ካላቸው በአንድ መጽሐፍ ቅዱስ ማለት ነው። መሲሁ አይሳደብም፣ ግን መጽሐፉ ላይ እንደዛ ይላል። ሞቶ ከተነሳ በኋላ አንድ ያዳምጥ። ይሄን ተአምር የነገራቸው እነማን ነበሩ? ለእነማን ነበር? ይሄንን የነገራቸው እስኪ አንተ ወይም የእግዚአብሔር ልጅ ወይም ደግሞ ከእግዚአብሔር እንደመጣ የሆነ ተአምራትን አሳይ ብለው ሊፈትኑት ተሰብስበው ጠየቁት። እርሱም ደግሞ ይሄ አመንዝራና ይሄ አመንዝራ ትውልድ እነዚያ ማን ናቸው ነው አሁን የጠየቃቸው ሰዎች? እነሱ እዛ በቤተ መቅደስ ያሉ ሰዎች ናቸው። ይሄንን ጥያቄ ማለት የወጉት አሳልፎ የሰጡት። በጣም ጥሩ። እነሱ ታዲያ ይሄን ተአምር አይተዋል አላየሁም? ለነሱ ነው ከማንም በላይ ሊያዩ የሚገባው። ምክንያቱም ይሄን ተአምር የጠየቁት እነሱ ናቸው። ራሱ ነግሯቸዋል እንደሚያደርግም። ያን ነገር ግን እነሱ በፍጹም አላሳያቸውም። ለነሱ ገብቷል አይደል? አላዩም። እነሱ ይቀጥል ተነስቷል ብለው የጻፉ ሐዋርያቶችም አላዩም። ውሸት ነው። ቅድም አንተ እንደመሰከርከው አንድም ሐዋርያ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ የለም። ይሄ ነው። እሺ ለማንኛውም ክርስትና እምነት የተመሰረተው በዚህ ላይ ነው። ጳውሎስ እንደተናገረው ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል። ለመነሳቱ ምስክር አለ ወይ ብለን ስናይ የለም፣ አንድም ሐዋርያ አላየም። ስለዚህ ክርስትና ከንቱ ነው በጳውሎስ ምስክር መሰረት። እሺ አሁን ክርስትና አሁን ለምሳሌ ምስክርነት ላልከው ነገር ምስክርነት 12ቱ ደቀ መዝሙር ዮሐንስ መልእክት ላይ እኛ ያየነውን የሰማነውን በእጆቻችንም የዳሰስነውን እንነግራችኋለን ሕይወትም ተገለጠ አይተንማል ብለው ሐዋርያቶቹ እንደተናገሩ፣ ግን ቁርአን ምስክርነት የሌለው መጽሐፍ ነው። እኔ እዚህ ጋር ቅድም ለነገር እንትን ያልኩት ነብዩ መሐመድ አሁን ሐዋርያቶች ምንም እንደሌሉበት ይሄንን ትምህርት እንዳላየት ይሄንን መሰከር ካርና ምስክር አይደሉም ማለት ነው። ክርስትና ምስክር ነው አያርል እሱ ነው። እንዴት ክርስቶስ ከሙታን ሲነሳ አላዩም? እነዚህ ምንም ምስክር ሊሆን አይችልም ስላላዩ። ይሄ ነው ጳውሎስ እኮ የተናገረው ነገር ኢየሱስ ክርስቶስ ካልተነሳ እምነታችን ከንቱ ነው ማለት ኢየሱስ ክርስቶስ ለሰው ልጆች ሞቶ በትንሣኤ ይነሳል ማለት መጀመሪያ ኢየሱስ ክርስቶስ በምድር ላይ ያለ አንድ የስንዴ ቅንጣት ምድር ላይ ትሞታለች፣ እሷ ደግሞ ሌሎችን ይዛ ትነሳለች ብሏል። ሲነሳ አላዩማ እነዚህ ሰዎች። አንተ ራስህ መሰከርክ እኮ ሲነሳ አላዩም። አሁን ግን አንተ ሁለተኛ ምን አደረክ? ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው ምስክር ነፍ ምስክር አላቸው። የምን ምስክር ልስጥህ? ብዙ ጊዜ የሚነግሯቸው ለእናንተ ምንድነው? ራሱ ነው ብቻውን ነው ወረደልኝ ያለው፣ ሌላ ምስክር የለም ይሏችኋል አይደለ? ነብዩ ሰለላሁ አንተ እኮ መልሰልኛል። አንተ አሁን መልሰልኛል። ምን አልከኝ? ገና አልመልስልህ ነው። አዳምጥ። ቁርአን ለመውረዱ ከአምላካችን ከአላህ ዘንድ 4 ምስክር ብቻ እንዳይመስልህ ያለው ዮሐንስ፣ ማቴዎስ፣ ሉቃስ ላላላ ከ100,000 በላይ ምስክሮች ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ቁጭ ብለው ቁርአንን የሚያወርደውን መልአክ ራሱን ይሰሙት ነበር፣ ያዩት ነበር። መልአኩ ገብርኤልን ማን? የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ያዩትን የመሰከሩትን ከፈለክ አውጥቼ አሳይሃለሁ። ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአን ማን የሚያወርድላቸውን መልአክ
ያየ ምስክር ማንም የለም ምናምን ብቻውን ነው ወረደልኝ ያለው። ቁርአንን እሺ አሳየኝ፣ ምዕራፉን አሳየኝ፣ እዚህ ጋር አውጣልኝ። ማለት ቁርአን ቃል በቃል ሌሎች እንደዚህ አይነት የሚበዙ ሰዎች ሲወርድ እንዳዩ እንደተመለከቱ የሚያሳይ ከሆነ ትክክል ምስክርነቱን እናምናለን። ካልሆነ ግን ምስክርነቱ የመጽሐፍ ቅዱስ ነው እውነት። ያንን ቁርአን የሚያወርደው መልአክ ማን ነው? ጅብሪል እንደሆነ ነው ያነበብነው። ስለዚህ ጅብሪልን ቃል በዛው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የነበሩ ሷሃቦች ያዩበትን የመሰከሩበትን ላሳየህ ነው። ኖ ቁርአን ከቁርአን ነው የምፈልገው። ሱሃ ማለት ከእንደዚህ ሰው ከቁርአን ነው ማየት የምፈልገው። አዳምጥ። አሁን ቆይ ቅድም ምን ስልህ ነበር? የእስልምና የመረጃ ምንጮቻችን ቁርአንና ሐዲስ ናቸው። ሐዲስ ከአላህ ዘንድ የመጣ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው እንትን ብለዋል፣ ተናግረዋል። ሌላው ነገር የአይን ምስክሮች ናቸው ራሳቸው የተናገሩትን ነው ማሳየህ እያልኩ ነው። የአይን ምስክሮች ራሳቸው እነዚያ ሰሃቦች ገብርኤልንና ሚካኤልን እንዳያቸው፣ ሚካኤልንም ጨምርላለሁ፣ ገብርኤልና ሚካኤልን እንዳያቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቆም ብለው ገብርኤልና ሚካኤልን ያዩ የመሰከሩ ላሳየህ ነው። እሺ፣ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ብቻ አይደሉም ገብርኤልን የመጣልኝ ብለው ተናግረው ያለፉት፣ አብረው ያዩ የነበሩ ሰዎችን ላሳያችሁ ነው ዛሬ። እስከዛሬ ሲዋሿቸው የነበሩ ዲያቆኖቻቸው ምን ይሏቸው ነበረ? ሙሐመድ ራሱ ነው ብቻ ሆኖ መሰከሩ፣ ራሱ ነው ወረደልኝ ያለው ምናምን ይሏቸዋል። አይደለም፣ እዛው አብረው የነበሩ ያዩ የአይን እማኞች የሆኑ ምስክሮችን ላሳያቸው ነው። ገብርኤልንም ሚካኤልንም በአይናቸው በአካል ያዩ የመሰከሩ ብቻ ያሳየህ ነው። እሺ رأيت يوم أحد እሺ ሳዕድ ብን አቢ ወቃስ ይባላል ሰሃባው። ይህ ሰው የሚገርምህ የገነት መሆኑ የተመሰከረለት ሰው ነው። የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። እርሱ በቡኻሪና ሙስሊም ላይ ያለ ሐዲስ ነው ማሳይ። ገብርኤልንና ሚካኤልን እንዳያቸው ቃል በቃል ራሱ የተናገረበት ነው ማሳይ። ያ ሰላም ያውና ሳዕድ ብን አቢ ወቃስ ይባላል። ምንጩ ሰሒሁ ሙስሊም 2306 ላይ ታገኘዋለህ። ምን አለ ይሄ ሰሃባ ሲናገር ምስክሩን ሲሰጥ ረአይቱ ዐን የሚኒ ረሱሊላህ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይኒ ዐለይሂማ ሲያቡን በያድ ማ ረአይቱሁማ ቀብሉ ወላ በዕድ ያዕኒ ጅብሪል ወሚካኤል ዐለይሂማ ሰላም። ያ ሰላም ምን አለ? የኡሁድ ጦርነት ጊዜ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው ጎን ሁለት ግለሰቦችን ቆመው ተመለከትኩኝ። እነርሱም ነጫጭ ልብሶችን ለብሰው ነበር። እነርሱም ገብርኤልና ሚካኤል ናቸው አለ። ወደ አማርኛ ልቀይርላችሁ። ቃል በቃል ያየው እና የመሰከረ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆኑ ያው በኡሁድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ ሁለት ሰዎች ነጭ ልብስ ለብሰው አየሁኝ። ከዚህ በፊትም ሆነ ከዚያም በኋላ አይቻቸው አላውቅም ነበር። እነርሱም ጅብሪልና ሚካኤል ነበሩ። ሰላም በእነርሱ ላይ ይሁን። ማን ነው ይሄን ያለው? ሳዕድ ብኑ አቢ ወቃስ። ምንጭ ሰሒሁ ሙስሊም 2306። ያው ይህ ሰሃባ የገነት መሆኑ የተመሰከረለት እንደሆነ ከፈለክ ደግሞ ወጥቻ ያሳያለሁ። ላይ የተንቀሳቀሰ የገነት እሺ ማለት ይህንን አንብበልኛል ተረድቼዋለሁ። ግን አሁን ለምሳሌ እኔ አሁን የፈለግኩት አሁን ለምሳሌ ነቢዩ መሐመድ ጅብሪል እንደተገለጠላቸው ከተናገሩ በዚህ ሰዓት እንደዚህ መላእክቶችም እንደዚህ ሰሃቦችም ከኔ ጋር ነበሩ፣ ያኛውን አውድ ነበር የምፈልገው። ይሄ እኮ አሁን እኔ እንደዚህ ነው ብሎ ተከታይ ነው በዛ ሰዓት የነበሯቸው ተከታይ ወይም ደግሞ ወዳጆቻቸው ናቸው እየመሰከሩ ያሉት። እነዚህ ግን የኢየሱስ ክርስቶስ ምስክርነት ግን ከልጅነት እስከ እውቀት የነበሩ ምስክርነት ነው። አሁን የኢየሱስ ክርስቶስ ምስክርነት እውነት ነው የምንለው ለዛ ነው። አው ቆንዴ ኢየሱስ ክርስቶስ በምድር ላይ ከልጅነት ሲጀምር ኢየሱስ ክርስቶስ ስንት ዓመት ነው ያስተማረው ምድር ላይ? መቼስ ነው ማስተማርስ የጀመረው እንደ መጽሐፍ ቅዱስ ታውቃለህ? እሱ ኢየሱስ ክርስቶስ በዮሐንስ በመጥምቁ ዮሐንስ እጅ በ30 ዓመቱ ተጠመቀ። ከዛ በኋላ ከዚያ በፊት ምን ነበር? ኢየሱስ ክርስቶስ ያስተምር ነበር። በጣም አመሰግናለሁ። ኢየሱስ ክርስቶስ ከዛ በፊት በአይሁድ ሕግ 30 ዓመት ያልሞላው ሰው ሕጉን ጠብቆ ነው። ሕግን ልሽር አልመጣሁም ያለው ኢየሱስ ክርስቶስ ሕጉን ጠብቆ ነው። አሎ ክርስቶስ 30 ዓመት ሳይሞላው በፊት ያስተምር ነበር ወይ? ተማሪዎችስ ነበሩት ወይ? ከልጅነት ጀምሮ ብለህ ተዋሻለህ? ክርስቶስ ዓመት በፊት
ያስተምር ነበር ወይስ አያስተምርም? በስ በልጅነቱ ጀምሮ ያስተምራል እያልኩ ሳይሆን አሁን ለምሳሌ በልጅነቱ ጀምሮ የሚያውቁት አሁን ለምሳሌ መጥምቁ ዮሐንስ ማርያም ወደ ኤልሳቤጥ በሄደች ቁጥር ያንን ታሪክ እናውቀዋለን አይደለ? ኢየሱስ ክርስቶስ ግን አገልግሎት የጀመረው ወይ ክርስቶስ ከልጅነት ጀምሮ ያስተምር ነበር? ማስተማር ኢየሱስ ክርስቶስ ከልጅነት ጀምሮ አላስተማረም። ማስተማር የሚቻለው በአይሁድ ሕግ 30 ዓመት የሞላው ሰው ብቻ ነው። አሜን። አሁን የመጣው ሐሳብ እዚህ ጋር ምን ነበር? ኢየሱስ ክርስቶስ ከሙታን በሚነሳ ጊዜ ያየ አንድ ሐዋርያ ምስክር የለም። ከዚያ በኋላ ቁርአን ሲወርድላቸው ነብዩ ሰለላሁ ዐለይሂ ወሰለም ግን ማንም ምስክር የላቸው የሚላቸው ነበር። እሱንም አነሳ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን የሚያወርድላቸው የሆነውን መልአክ ቃል በቃል ያዩት ነበር። ትምህርትንም ሲሰጥ ሁሉ መጥተው መልአኩ ገብርኤል ሲናገር የሰሙት ያዩት የዘገቡትን ሁሉ አውጥቼ ደግሞ ከፈለክ ድጋሜ ማሳያለሁ። እነዚያ ሰሃቦች መጥተው ያዩት ነበር ምስክር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምስክር የላቸውም፣ ራሳቸው ናቸው ምስክር የሚሏቸው ውሸታቸው ነው። መልአኩ መጥቶ ሲናገር ሲያስተላልፍ ጊዜ ይመለከቱ ነበር፣ ያዩት ነበር፣ ቃሉን ይሰሙ ነበር ከአንደበቱ። ረጅም ሐዲስ ሁሉ ሌላ ቦታ ላይ ላሳያችሁ ይችላል እና ይሄን ይመስላል። ሌላ ጥያቄ ያለው ክርስቲያን ካለ ይቀጥል። አረፍ እንዳይደክ መሽ ዋይ ይወጣል። ምሪል አንተ መልስልኝ። ወሰ ሰላም ነው። እንዴት ነህ? እንዴት ነህ? አለ አማን ነው አለን። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አንደኛውን ከሱ ከተናገርከው ማለት ወደ ጥያቄው ሳልገባ በፊት ኢየሱስ ክርስቶስ ከሙታን መነሳቱን ያየ ሰው አለ ወይ ባልከው መሰረት ኢየሱስ ክርስቶስ መጀመሪያም ተናግሮ ነበር እንደሚሞትም በሶስተኛ ቀን ደግሞ እንደሚነሳም ተናግሮ ነበር። ስለዚህ በሶስተኛ ቀን ተነሳ። ማርያምና ማርታ ሽርቶ ሊቀቡት ሬሳውን ሊቀቡት ሲሄዱ ሬሳው ተነስቶ ሄደዋል። እንግዲህ ቀድሞ እነሱ ኢየሱስ ክርስቶስ መነሳቱን እነዚህ ደቀ መዛሙርቶች ምስክር ናቸው እያለ ነበረ ከመጀመሪያው ጀምሮ። ስለዚህ ጥያቄው ምን መሰለህ? ኢየሱስ ክርስቶስ ተነስቷል ብለው ከጻፉ ደቀ መዛሙርት ውስጥ መካከል ከክርስቶስ ደቀ መዛሙርቶች ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ወይንም ሲነሳ አይተውታል ወይ? ያየ አለ ወይ ነው ጥያቄ። አለ ኪያ አሎ ወለከሎ አሎ ሃሎ እሺ ወረደ በራሱ ጊዜ ይሄን ጥያቄ የሚመልሰው ማንም የለም። አላህ ምስክሬ ነው። ማንም የሚመልሰው ክርስቲያን የለውም። መልስ ጀመር። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ የለም። ጌታቸውን ምን ይላቸዋል? ነቢይ መሐመድ ምስክር የለውም፣ ነገር ግን ኢየሱስ ክርስቶስ ምስክር አለ ይላቸዋል። ቀጥታችን ጥያቄ ጠይቋቸው። እንደሱ ካላቸው ክርስቶስ ከሙታን ሲነሳ ክርስቶስ ከሙታን መነሳቱ የክርስትና መሰረት ነውና ጳውሎስ እንደተናገረው ክርስቶስ ከሙታን ካልተነሳማ ሃይማኖታችን ስህተት ነው ብሎ ተናግሯል። ስለዚህ ለዚህ ምስክር አለ ወይ ብለን መጽሐፍ ቅዱስ ስንፈትሸው ወፍ የለም። ክርስቶስ ከሙታን ሲነሳ ያየው አንድም ሐዋርያ የለም። ይሄን ጥያቄ ብቻ ጠይቋቸውና ክርስትና ስህተት ነው ማለት ትችላለን። ክርስቶስ ከሙታን ከተነሳ በኋላ እኮ ብዙ ሰዎች ተገልጠዋል። ቆይ ኢየሱስ ክርስቶስ ከሙታን ሲነሳ ክርስቶስ ለሐዋርያት ተገልጧል እኮ እሱ አንተና እንዴ እንደገና ትረብሻለህ። እንዳረፍ በል አንተ ከክርስቲያን አዲስ ክርስቲያን አስወጣዋል። አበራ ጸጋና ሰላም ይብዛልህ። እሺ አንተ ሰላም ነው? ሰላም ነው። እንዴት ነህ? ጥያቄ እንኳን እንደ አጠቃላይ ነው ስለ ሃይማኖት ማለት ነው። እነዚህ ማለት ዓለም ላይ ለምንድን ነው በጣም የበዛው? ለምሳሌ 4000 አይነት ሃይማኖት አለ ይባላል ዓለም ላይ ማለት ነው። አንተ የትኛው ሃይማኖት እና ያ ምንድነው
አንተ የትኛው ሃይማኖት ተከታይ ነህ? እኔ ሙስሊም ነኝ። ኦኬ ሙስሊም ነህ። ከጥያቄ በስተጀርባ ዓላማህ ምንድን ነው? ምን ለማወቅ ፈልገህ ነው? ምን መረዳት ፈልገህ የምትጠቀመው ነገር? አይ እንደ አጠቃላይ ማለት ለምንድን ነው ምንድን ነው ዓላማው ይሄ ሁላ ሃይማኖት ዓለም ላይ ለምንድን ነው? እና ደግሞ አሁን ለምሳሌ አሁን የሚመጡ ነቢያቶች የሆነ ስታይላቸው ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም የዛኔ ሲነሱ እኔ ነብይ ነኝ ብሎ ነው የተነሱት። አላህ ልኮኛል ብሎ ነው የተነሱት። እንደዛ ብሎ ሲነሱ አሁን ሰበኩ ማለት ነው። እንደ ስብከት በአደባባይ ወጥቶ ነው የሰበኩትና አሁን የሚመጡትም ነቢያቶች አሁን በየጊዜው በጣም ብዙ ነቢያት ነው የሚመጡት። እኔ ፈጣሪ ልኮኛል ለምሳሌ ፓስተሮች ማለት አብዛኛው ጊዜ እነዛ ፈጣሪ ልኮኛል ብሎ በቃ እንደዚህ አድርጎልኛል፣ እንደዚህ ሁሉ ነገር ነግሮኛል፣ ብዙ ነገር ይመሳሰልብኛል። ለምንድን ነው ይሄ ነገር? እና ደግሞ ምንድን ነው ዓላማው? ይሄ ሁላ ነብይ ነኝ ብሎ የሚነሳበት ምክንያት ምንድን ነው? ዓላማው ምንም ያልገባኝ ነገር ሚስጥሩ ምንድን ነው? ለምንድን ነው እነዚህ ማለት የሚሆነው ነገር? እሺ አሽሃዱ በል እስኪ አንዴ። አሽሃዱ አላ ኢላሃ ኢላላህ ምን ማለት ነው? ከአላህ በስተቀር የሚመለክ አምላክ የለም ማለት ነው። እሺ አዳምጥ፣ ላስረዳ። የመጀመሪያ ጥያቄ ምንድነው? እነዚህ ሃይማኖቶች ለምን በዙ የሚል ነው። አንደኛ አምላክ በነቢያት በኩል የደነገገው አንድ ሃይማኖት ብቻ ነው። እሺ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ ነው። ነቢያቶች ሁሉ ሃይማኖታቸው አንድ ሃይማኖት ነው አሉ። አምላክ የተለያዩ ሃይማኖትን እየደነገገ ለሰዎች አልሰጠም። አንድ ሃይማኖትን ብቻ ነው አንዴ ደንግጎ ለነቢያት ሁሉ የሰጣቸው። ገብቶሃል አይደል? እንጂ አምላክ የተለያዩ ሃይማኖቶችን ደንግጎ አልሰጣቸውም ያለው። እነዚህ ሃይማኖቶች ሁሉ መፈጠራቸው ምንድን ነው ከተባለ የራሳቸውን ምድራዊ ጥቅም ለማሳካት ብለው ነው የፈጠሯቸው። ገብቶሃል? በዚያ ነገር ላይም ሰይጣን አገዛቸው። አላህ በቁርአን ላይ የነቢያትን መንገድ የበረዙ ሰዎችን ሲናገር ለምድራዊ ጥቅማቸው ሲሉም ቀየሩ የነቢያትን መንገድ እያለ ይናገራል። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናስ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ይላል። ጥቂት ምድራዊ ጥቅምን ገዙበት እያለ ይናገራል። እዛ ከሆነ እነዚህ ሰዎች ምን ያደርጋሉ? የነቢያት መንገድ ላይ የራሳቸውን ጥቅም ለማስጠበቅ ሲሉ ያንን አምላክ ሐላል ያደረገውን ሐራም ያደርጋሉ፣ ሐራም ያደረገውን ሐላል ያደርጋሉ። ይወቻል። በዚህ መንገድ እያደረጉ የራሳቸውን መንገድ እየፈጠሩ ወጡላቸው። እንዳጠቃላይ አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል የደነገገው አንድን ሃይማኖት ነው። ራሱ ሲናገር ኢነ ዲነ ዒንደላሂል ኢስላም አለ። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላ ሃይማኖትን ይዛችሁ ብትመጡ አልቀበላችሁም፣ ወደ ገሃነም ነው የምትወርዱት ብሎ ተናግሯል። ወመን የብተጊ ገይረል ኢስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ይሄ ነው ከእስልምና ውጭ ሌላን ሃይማኖት ይዞ የመጣ ሰው ያ ሃይማኖት ተቀባይነት የለውም እያለ ይናገራል። እርሱ ከሳሪዎቹ ይሆናል እያለ ተናገረ። ሌላው ከነቢ ሰለላሁ ዐለይሂ ወሰለም በኋላ የሚነሱ ነቢያት የሚባሉ አስመልክቶ ነው። እንግዲህ ነቢዩ ቁርአንን አንብበህ ከሆነ ምናልባት ሙስሊም ላይ ስላልክ በሙሉ ቁርአን ላይ እና በሐዲስ ላይ ከእርሳቸው ስለሚነሱ ሐሰተኛ ነቢያቶች በትንቢት ደረጃ ተናግረዋቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አላህ በቁርአን ላይ ከቁርአን እንጀምር ምን ይላል? ሱረቱል አሕዛብ ላይ አላህ ሲናገር ማ ካነ ሙሐመድን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን አለ። እርሱ ሙሐመድ መልእክተኛዬ ነው ካለ በኋላ የነቢያቶች ሁሉ መደምደሚያ ነው አለ። ዘጋው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ ኻተሙ ነቢይን ላ ነቢየ ባዕዲ አሉ። እኔ ነቢያት ሁሉ መደምደሚያ ነኝ፣ ከእኔ በኋላ ነቢይ አይነሳም ብለው ተናገሩ። አዲስ ነቢይ አይመጣም በፍጹም። የሚገርመህ የነቢይነታቸው ማረጋገጫ አንደኛ ምንድን ነው? ከኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው በርካቶችን ተናግረዋቸዋል። እስከዛሬ ድረስ ሰዎች ሐሰተኛ ነቢያት እየተነሱ ይገኛሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋቸዋል እና ከእኔ በኋላ አንድም ነቢይ የለም፣ ነገር ግን ዳግም መሲሁ ይመጣል ብለው እርሱን ተናግረዋል። መሲሁ ዳግም በሚመጣ ጊዜ እንደ አዲስ ነቢይ ሆኖ ሳይሆን አንድ የነብዩ ሰለላሁ ዐለይሂ ወሰለም ኡማ የእርሳቸው ተከታይ ሆኖ ነው የሚመጣው። የሚከተለውም የእርሳቸውን ህግና ስርዓት ነው። ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። መሲሁ ዳግም ሲመጣ የራሴን ለተሰጠኝ መጽሐፍ ይዤ እመጣለሁ የሚል እንዳይመስላችሁ። የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ላይ ስለሆነ የሚወርደው በእኔ ቁርባን ነው፣ ለእኔ በተሰጠኝ በአላህ ቃል በቁርአንና በሐዲስ ይመራችኋል ብለው ተናገሩ። መሲሁ ሲመጣ አንድ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው በዚህ ዓለም ላይ።
የዛኔም በቁርአንና በሐዲስ ሰዎችንም ያስተዳድራል። ይሄን ይመስላል። እሺ እሺ ከላይ አበራ ሰላም ነው። እሱ ሰላም ነው። እንዴት ነው? አለን እኔ ነኝ ቆይቻለሁ። እሺ ሰላም ሰላም። አንዴ ከታች ያለው ልጅ ስለሚቀድም ጠይቅና ትጠይቃለህ። እሺ አበራ ትጠይቃለህ። ማን ነው ከታች? እሺ ሰላም ነው። እንዴት ናለ? እሱ ደህና አልሐምዱሊላህ። እሺ ጥያቄ ምንድን ነው? እኔ ልናገር? ተናገራ። እኔ ልናገር? እሺ ሰላም ነው። እንዴት አመሸህ? አልሐምዱሊላህ። መልካም። አሁን አንድ ጥያቄ መጠየቅ እንፈልገው። የመጀመሪያው ጥያቄ ለምሳሌ አንተ ቆመህ አንድ ሰው ሲገደል አየህ፣ በትክክል መሞቱን አይተሃል፣ አረጋግጠሃል። መሞቱን መቀበሩንም አረጋግጠሃል። በሁለተኛው ቀን ያን ሰው በአካል ብታገኘው ምንድን ነው የምትለው? ከሙታን አልተነሳም? ጨረስክ? አይ አይደለም፣ አልጨረስኩም። ሌላኛው ጥያቄ እሱ ነው። አንዴ እያንዳንዱ ሌላኛው አስገባኝ። እኔንም አይገርም። እስኪ እያጠራ እንድንሄድ አይ ድምፅ የበይነሁማ ወለድ ለም የዱሩሁ የሚለው ማለት ነው። እሺ ጥያቄ ምንድን ነው መሰለህ? አንድ ሰው ያው ከሚስቱ ጋር ተራክቦ በሚያደርግበት ሰዓት ላይ ቢስሚላሂ ብሎ ከጀመረ እና الشيطان ወጀነብና ከሸይጣን ክፋት ይጠብቅ ብሎ ከጀመረ ያ ልጅ ከተወለደ በኋላ የሸይጣን ምንድነው ሸይጣን አይጋልበውም ወይም ሸይጣን እንትን አያሳስተውም ይላል ሐዲሱ። ይላል ፈቁዲየ በይነሁም ወለድ ለም የዱሩሁ ሸይጣን አያሳስተውም አይልም። ትርጉሙን ልንገርህ። አይ አሁን እሺ ጥያቄ ምንድነው መሰለህ? እሺ ትርጉሙ ንገረኝ፣ ችግር የለው ንገረኝና እጠይቅሃለሁ። ሰማለሽ? ምን ነበር? እሺ የምለውን ቃል አብረሽ የተከተልሽ በእሺ ክርስቲያኖች ኮሜንት ላይ ቅዱሳ እሺ ይሰማሻል? ወላሂ መስኪን ተረብቃችሁ ታዳምጣላችሁ። ልክ ሶሻል አዲ ሲል ትመጣላችሁ። ጥያቄ እንቀጥል። ወርዳለች። ሌላው ይኸውልህ የነቢያት አመጣጥ ከመጀመሪያው ጀምሮ እስከ ነብዩ መሐመድ ብታይ ግልጽ የሆነ መስመር አለው። ገብቷል? ግልጽ የሆነ መስመር አለው። አሁን አብርሃምን ነብይ ካልክ፣ ይስሐቅን ያዕቆብን ነብይ ካልክ ነብዩ መሐመድን ነብይ ማለት አትችልም። እዛ መስመር የለም፣ እዛ ቦታ ላይ የለም። ያጋለ አበራ መጥቶ የገባ ነው። እንዴት ነው እውነተኛ ሊሆን የሚችለው? እኮ ከአብርሃም ጋር እንዴት ነው የምታ ከታች ጥያቄ ያለ ከታች ያለው አልጨረስኩም። ጥያቄ ምንድን ነው? እና ምንድነው የምልህ አሁን ምሳሌ የኔ እናትና አባት በዛ ጊዜ ላይ በቢስሚላህ ብሎ ባይጀምሩ እኔ የክርስቲያን ስጋ ማብላት ይቻላል አይቻልም? በልተሻል? ለማብላት ነው እንዴ? ለመጠየቅ ነው እንጂ ወሱ ሰላም አለ ጀመሩ። እኔ ሸይጣን የሚነዳኝ ወይም ሸይጣን የሚጋልበኝ ለምንድን ነው? ለምን ባልሰራሁት እጠየቃለሁ ነው። እንደዛ ክርስቲያን በምን ይለያል?
ሰይጣን የሚጋልበኝ ሰይጣን የሚነዳኝ ምናምን እንደሱ የሚል የለም እያልኩ ነው። ሐዲሱ ላይ እንደሱ የሚል ሐዲሱ ላይ የለም። አይጎዳውም ቢባል ለምን ይጎዳኛል ነው? እኔ እኮ ምን አጥፍቼ ነው? መጉዳት የሚባለው ነገር ከጥፋት የተነሳ መጉዳት አይደለም። ምን እንደሆነ ልንገርህ። ሐዲስ ላይ ነቢዩላህ ዒሳና መርየም ዓለይሃ ሰላም ከዛሊክ ሁለቱን ሰይጣን እንዳልጎዳቸው ተናግረዋል። ነቢይ ሰለላሁ ዐለይሂ ወሰለም ከነሱ ውጭ ሌላ የለም እያሉ ነው ወይ? ላ እያሉ አይደለም። ኢላ አንዳንዴ ነቢይ ሰለላሁ ዐለይሂ ወሰለም ሁለቱን የበለጠ ትኩረት አድርገው ለመናገር ስለፈለጉ ነው። እዛ ቦታ ላይ ዒሳ ሲወለድ እና መርየም ዓለይሃ ሰላም ሁለቱን አምላክ አላህ ሱብሓነሁ ወተዓላ ሰይጣን እንዳይጎዳቸው ጠብቋቸዋል። ምን ማለት ነው ከተባለ ማንኛውም ህፃን ልጅ በሚወለድ ጊዜ ሰይጣን መጥቶ ይነካዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ መርየምንና ዒሳን አልነካቸውም ብለው ተናገሩ። ለምን ከተባለ ሐና የመርየም እናት በጸነሰች ጊዜ ዱዓ አድርጋ ነበረ። በሱረቱል እንትና ላይ ይገኛል፣ አሊ ዕምራን ላይ ይገኛል። ሐና ምን ብላ ጸለየች? ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አለች። አምላክ ያላህ ሆይ ይችን ልጄን መርያምን የምወልዳትን ልጄንና ከእርሷ የሚገኘውንም ዘር ሰይጣን እንዳይጎዳብኝ በአንተ አስጠብቃቸዋለሁኝ አለች። አየህ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲተረጉሙት ምን አሉ? ሐዲስ ላይ ማንም የተወለደ ልጅ የለም ልክ ከእናቱ ሆድ በሚወጣ ጊዜ ሰይጣን የነካው ቢሆን እንጂ የጎዳው ቢሆን እንጂ። ጉዳት ሲባል እዚያ ቦታ ላይ ኃጢአትን ከማሰራት አንጻር አይደለም። ገብቷል አይደለ? ልክ ሲወለድ ጊዜ መንካት ነው ሰይጣን የሚያደርገው። የዛኔ ማርያምንና መሲሁን ግን አልነካቸውም ብለው ተናገሩ። በዚሁ አንጻር አሁንም ማንኛውም ሙስሊም ያንን ሐና ያገኘችውን ጸጋ ስለ ልጆቿ ማግኘት እንደሚችል እየገለጹ ነው ሐዲስ ላይ። ማንኛውም ባልና ሚስት በእስልምና ላይ አስተምሮ ባልና ሚስት ግንኙነት በሚያደርጉ ጊዜ ይሄን ዚክር ካለ ልጆቹን ሰይጣን አይጎዳቸውም እያሉ እየተናገሩ ነው። ምንድነው የሚባለው ዚክር ከተባለ ባል ከሚስቱ ጋር ግንኙነትን በሚያደርግ ጊዜ አላሁመ ጀንብነ ሸይጣን ወጀንብ ሸይጣን ማ ረዘቅተና ፈኢን ሩዚቀ ፈኢን ውሊደ ለሁማ ወለዱን ለም የضره ሸይጣን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ባል ከሚስቱ ጋር ግንኙነት በሚያደርግ ጊዜ ይሄን ዚክር ካለ በዚያ ግንኙነት ምክንያት ልጅ ቢፈጠር ያን ልጅ ሰይጣን አይጎዳውም አሉ። ልክ መርየምና ዒሳ ባልተጎዱበት መሰረት እሱንም አይጎዳም ማለት ነው እንጂ ኃጢአትን ከማሰራት አንጻር ኃጢአት ሚሆን ከደረሱ በኋላ በራሳቸው ነፃ ምርጫ ፍቃድ የሚወስዱት ነው ሰዎች እንቷል እንጂ አምላክ አላህ ሱብሓነሁ ወተዓላ ያን የሚያደርግባቸው ነገር አይደለም። እሺ ይሄን ይመስላል እና ዚክሩ ምንድነው ትርጉሙ ከተባለ አላሁመ ጀንብነ ሸይጣን አምላካችን አላህ ከሰይጣን አርቀን፣ ወጀንብ ሸይጣን ማ ረዘቅተና የምትለግሰንንም ልጅ ልክ እንዲሁ ከሰይጣን ተንኮልና ሴራ አርቀልን እያሉ እየተማጸኑ ነው። እና ይሄን ይመስላል። እሺ ጥያቄ ያለው በእንትን መስሎኝ ነበረ። አይለኝም በመንፈሳዊ መልክ መስሎኝ ነበረ። ወንጀል ከመስራት አንጻር መስሎኝ ነበር። እሺ ቴንክ ዩ